የአሜሪካ የውጭ ጉዳይ ሚኒስቴር ወይም ስቴት ዲፓርትመንት አክራሪ ባላቸው የህወሓት አመራሮች ላይ ቪዛ እገዳን ጥያለሁ ሲል አስታውቋል። ለመሆኑ ይህ የቪዛ እገዳ በስም እነማንን ይመለከታል የሚለውን በተመለከተ ከሌሎች ተከታይ ማዕቀቦች ጋር አያይዘን እንዳስሳለን። የኢራንን ጦርነት በጋራ የተዋጉት አሜሪካና ኢራን በጦርነቱ ማብቂያና የኢራን አሜሪካ የሰላም ስምምነት በግልጽ መከፋፈል ውስጥ ገብተዋል። ክፍፍሉ ወደ አደባባይ መዘላለፍ ውስጥም ገብቷል። እስራኤሎች ትራምፕን እየወረዱባቸው ነው። የትራምፕ ምክትል ጄዲ ቫንስ ደግሞ ትራምፕን ለቀቅ አድርጓቸው ችግራችሁን እዛው ብለዋል። And this does bother me is that you've seen people within Bibi's cabinet who have come out and attacked the deal and in some ways very personally attacked the president of the United States. እነዚህን ሁለት መረጃዎች ሰፋ አድርገን እናደርሳቸዋለን። በቅድሚያ በህወሓት አመራሮች የአሜሪካ የጉዞ ማዕቀብ እንጀምር። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ከህወሓት አመራሮች የአሜሪካ ማዕቀብ ጋር በተያያዘ ከሚጠየቁት ወሳኝ ጥያቄዎች መካከል አንደኛው በዚሁ አሜሪካ የውጭ ጉዳይ ሚኒስቴር የቪዛ እገዳ ውስጥ ስም አልተጠቀሰም፣ የትኞቹስ የህወሓት መሪዎች በዚሁ ዝርዝር ውስጥ ይካተታሉ የሚለው ነው። አሁን ባለው ሁኔታ በዚሁ ቀጠናውን የጦርነት ደመና በከተተው ሂደት ላይ አድራጊ ፈጣሪ የሆኑ የህወሓት ሰዎች ለሁለት ተከፍለው የሚታዩ ናቸው። የመጀመሪያዎቹ በፖለቲካው ዘርፍ ያሉ ሲሆን፣ ሌሎቹ ደግሞ በወታደራዊ አመራር ውስጥ የሚገኙ ናቸው። ወደ ጦርነት ለመግባት እቅድ የሚያወጡት፣ የሚወያዩት፣ ለዚሁ ተግባራቸው የሚውለውን ሀብት ወይም በጀትን የሚመድቡት፣ ህግ የሚያወጡት፣ የግዳጅ ወታደራዊ ምልመላዎችን ሳይቀር የሚያካሂዱት፣ እንደዚሁም በጦር መሳሪያ ሸመታ ብሎም የውጭ ግንኙነቶችን ጭምር በማድረግ የግንባር ቀደምትነት ስራዎችን የሚሰሩት የህወሓት ፖለቲካዊና ወታደራዊ አመራሮች ማንም የሚያውቃቸው ናቸው። ይህም በመሆኑ ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ፣ አቶ አማኑኤል አሰፋ፣ አለም ገብረ ዋህድ፣ አዲስ ዓለም ቤሌማ፣ የቀድሞ የኢትዮጵያ መረጃና ደህንነት ኃላፊ የነበሩት ጌታቸው አሰፋ በማለት ዝርዝሮቹን መቀጠል ይቻላል። እነዚህ በፊተኛው ረድፍ የሚሰለፉት የህወሓት ጦርነት አቀጣጣይ የፖለቲካው ክንፍ አመራሮች ናቸው። ከነዚህ ውጭ ያሉት ደግሞ ወታደራዊን ክፍል የሚመሩት የህወሓት ሌላኛው ክንፍ ናቸው። ቤትም ሀገር ተደርጎ በማያውቅ መልኩ ልክ የአንድ ሀገር መከላከያ ቁመና፣ አደረጃጀትና ስያሜ ያለውን ታጣቂ ኃይል መከላከያ ኃይል እያሉ የሚጠሩ ናቸው። ትግራይ ዲፌንስ ፎርስ ወይም TDF ይሉታል። ይህ ኃይል በእነዚሁ ጀነራሎች እየተመራ በቀደሙት ቅድመ ፕሪቶሪያ የ2 ዓመታት ጦርነት ወቅት በተለይ በአማራ ክልል በርካታ በጦር ወንጀሎች ደረጃ የተመዘገቡ ከባድ የሰብአዊ መብት ጥሰቶችን የፈጸመ ነው። በዚህ አመራር ውስጥ አሁንም ቢሆን የትግራይ ወጣቶች በግዳጅ ለውትድርና በቁጥጥር ስር ውለው ያለ ፍቃዳቸው ወታደራዊ ማሰልጠኛዎች ውስጥ እንዲገቡ የሚያደርገውም ይሄው TDF የተባለው ኃይል ነው። አሁን ወደ ቪዛ እገዳው ሲመጣ በዚህ ወታደራዊ አመራር ውስጥ ያሉት ግንባር ቀደም ወይም ፊት አውራሪ ሰዎችን የሚመለከት መሆኑ ጥርጥር የለውም። በዚህ ወታደራዊ አደረጃጀት ውስጥ ብርጋዴር ጀነራል ምግብ ኃይሌ ወዲም በይቴ በሚል ቅጽል ስማቸው የሚታወቁት ጀነራል ኃይለ ሥላሴ ግርማይ፣ ጀነራል ዮሐንስ ወልደ ጊዮርጊስ ወይም በሌላ መጠሪያቸው ጆን መዲድ፣ ጀነራል አብርሃ ተስፋይ በቅጽል ስማቸው ድንኩል፣ እንደዚሁም አሁን በቅጽል ስማቸው ፍስሐ ማንጁስ የሚባሉት ጀነራል ፍስሐ ኪዳኑ በዋነኝነት አሁን ያንጃበበውን የጦር ደመና እንዲፈጠር ያደረጉ ወታደራዊ አመራሮች ሆነው ይታያሉ። የቪዛ እገዳው የህወሓት አመራሮችን ብቻ ሳይሆን የእነሱን የቅርብ ዘመዶች ጭምር የሚመለከት መሆኑን በተጨማሪነት ተመላክቷል። በአጠቃላይ እስካሁን ባለው ሁኔታ ከእገዳው ወይም ዕቀባው ይፋ ከመሆኑ ውጭ ይመለከታቸዋል የተባሉት ግለሰቦች ስም ዝርዝር በይፋ የወጣበት ሁኔታ አልታየም። አሁን በአሜሪካ የውጭ ጉዳይ መስሪያ ቤት ወይም ስቴት ዲፓርትመንት ይፋ የሆነው የቪዛ እገዳ በምን ያህል ደረጃ በእነዚሁ የህወሓትን ፖለቲካዊ ወታደራዊ አመራሮች ላይ ተጽዕኖን ሊያሳርፍ ይችላል የሚለው ሌላኛው በበርካቶች የሚጠየቅ ጥያቄ ነው። አንዳንድ የፖለቲካ ተንታኞች ጦርነትን ከፍታለን በማለት ቆርጠናል በሚሉት ለእነዚህ የህወሓት ሰዎች የአሜሪካ ቪዛ እገዳ ብዙም የሚያመጣው ያን ያህል ተጽዕኖ የለም እያሉ ይገኛሉ። ሰዎቹ መነሻቸውን ትግራይ አድርገው እንደ ቀድሞቹ የድርጅቱ አመራሮች ስዩም መስፍንና አባይ ፀሐዬ እዚያው የመቅረት አስተሳሰብ ውስጥ ያሉ ናቸው። ከትግራይ ውጭ ብዙም የሚታያቸው አይደሉም የሚለው አስተያየቶች ይሰማሉ።
ከዚህ ውጪ ግን ትግራይ የሌሉ ነገር ግን በተለያዩ ሀገራት ኑሯቸውን የመሰረቱና ወደ አሜሪካ ወጣ ገባ የሚሉ በርካታ ቤተሰቦች ያሏቸው በመሆኑ ቀጥተኛ የቪዛ እገዳው ከነሱ ይልቅ ቤተሰቦቻቸው ላይ የሚያስከትለው አሉታዊ ውጤት ይኖራልም እየተባለ ይገኛል። የአሜሪካ ማዕቀቦች ብዙ አይነቶች ናቸው። የቪዛ እገዳ አንዱ ነው። በባንክ ውስጥ ያለን ገንዘብ እንዳይንቀሳቀስ ማድረግ ወይም አሴት ፍሪዝ የሚሉት ሌላኛው ነው። በተለይ ረዘም ላለ ጊዜ ተጠያቂነት በሌለው ስልጣን ላይ የሚቆዩ የአፍሪካ አመራሮች የሀገር ሀብትን በማሸሽ ተቀማጭነቱን በአሜሪካና በአውሮፓ ባንኮች ስለሚያደርጉ አሴት ፍሪዝ ወይም ተቀማጭ ገንዘብን ማገድ የሚለው ጉዳይ ከምንም በላይ በእጅጉ የሚያስፈራቸው ናቸው። ከቪዛው እገዳ በላይ እንደውም የህወሓት አመራሮችን ክፉኛ የሚያሳስበውና የሚያስደነግጠውም አሴት ፍሪዝ የሚለው ነው። በእርግጥ የቪዛ እገዳው ዋና ጉዳይ ከእገዳው በላይ ነው። የቪዛ እገዳው ዋና ጉዳይ ፖለቲካ መልእክቱ ነው የሚሉም በርካቶች ናቸው። የዓለማችን ሀያል በሆነችው አሜሪካ ህወሓት እንዴት እየታየና እየተመዘነ ነው የሚለውን መልእክት ያስተላለፈ ነው በማለት ሀሳባቸውን ከቀጥተኛ ተጽዕኖ በላይ ከፍ አድርገው አስተያየቶቻቸውን እየሰጡበትም ይገኛሉ። መልእክቱ ለህወሓት አመራሮች ብቻ ሳይሆን ከህወሓት ጋር አብረው ለመስራት ላሰቡ ወይም እየሰሩ ላሉም ጭምር በመሆኑ የማዕቀብ የፖለቲካ አድማስ በዚህም ጭምር የሚገለጽ ነው የሚል አስተያየትም ጭምር እየታከለበት ይገኛል። ከዚህ ባለፈም የቪዛ አቀባው መጀመሪያ እንጂ ቀጥሎም ህወሓትን እስከ ሽብር ቡድን ድረስ የሚፈርጅ ቀጣይ የአሜሪካ አካሄዶች ይኖራሉ የሚሉም አሉ። የጦር መሳሪያ ማዕቀብ ወይም አርምስ ኤምባርጎ የሚሉትም ሌላኛው ነው። አሜሪካ ነን ገቨርንመንታል ኤንቲቲስ በሚባሉት መንግስታዊ ባልሆኑ የታጠቁ ቡድኖች ላይ የጦር መሳሪያ ማዕቀብን ስትጥል፣ በሌላ አቅጣጫ ማዕቀብ ወደ ሌላ አካላት ሊዛመት የሚችልም ነው። ይህ ማለት ማዕቀብ ለተጣለበት አካል ጦር መሳሪያን የሚያቀርቡ የሚያስተላልፉና በእነዚሁ አቅጣጫዎች ግንኙነቶችን የሚፈጥሩ ሀገራትን ጭምር ይመለከታል ማለት ነው። ይህም በመሆኑ የቪዛ እገዳ፣ የሀብት እገዳ ወይም አሴት ፍሪዝ፣ የጦር መሳሪያ አቀባ ወይም አርምስ ኤምባርጎ በሚል በሂደት የሚቀጥል ከሆነ በተለይ በጦር መሳሪያ ቅብብሎች ከህወሓት ጋር የሚሰሩ ወይም ሊሰሩ ያሰቡ ኃይሎች ላይም የሚያስከትለው ተጽዕኖ እንደዚሁ በቀላሉ የሚታይ አይደለም። በነገራችን ላይ አሜሪካ መንግስታዊ ባልሆኑ ቡድኖች ወይም ነን ስቴት አክተርስ እና ነን ገቨርንመንታል ኤንቲቲስ በሚባሉት ላይ እየለየች ወይም ሊስት እያደረገች ማዕቀብ መጣሏ የቆየና የተለመደ አካሄድ ነው። በዚህ መሰረት በአሜሪካ ጥቁር መዝገብ ወይም ብላክ ሊስት ውስጥ የተለያዩ ሀገራት ኃይሎችና እነሱን የሚመሩ ግለሰቦች አሉ። አንዳንዶቹ በወንጀልም ጭምር የሚፈለጉ ናቸው። በጎረቤት ሀገር ሱዳን ባለው የእርስ በእርስ ጦርነት ውስጥ በሱዳን ብሔራዊ ጦርና በጀነራል መሐመድ ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ጦር ባለው የቀጠለ ፍልሚያ ውስጥ አሜሪካ ግለሰብና ቡድን ተኮር የሆነ ማዕቀብ እንጥላለች። ሱዳን ቀድሞውኑ እንደ ሀገር በአሜሪካ ማዕቀብ ውስጥ የነበረች ሀገር ናት። ከዚህ በላይ ነገሩን ከበድ የሚያደርገው ደግሞ ሁልጊዜም አሜሪካ በቀደደችው ሌሎች የሚከተሉ መሆኑ ነው። አውሮፓ የአሜሪካ ደቀ መዝሙር ወይም ተከታይ ነው። ሁልጊዜም የአሜሪካንን ፈለግ እየተከተለ የጠላችውን የሚጠላ የወደደችውንም ወዳጅ የሚያደርግ ነው። አሜሪካ የወሰነችውን በተባበሩት መንግስታት ለማስወሰን ያላት አቅምም እንደዚሁ በቀላሉ የሚታይ አይደለም። የፕሪቶሪያው ስምምነትን ያደራደረውና ከሰሞኑም የአፍሪካ ቀንድ ልዩ መልእክተኛውን ኦሉሴጉን ኦባሳንጆን ወደ መቀሌ ላከው የአፍሪካ ህብረትም ቢሆን ዓለም አቀፉን አካሄድ እየተከተለ የሚፈስ መሆኑ ጥርጥር የለውም። እነዚህ ሁሉ ሁኔታዎች ተደምረው ሲታዩ ህወሓት ከወዲሁ አካሄዱን ማስተካከል ካልቻለ ዓለም አቀፋዊ መገለሉ ገና ከወዲሁ አንድ ብሎ የጀመረ መሆኑ እየታየ ነው። ህወሓት ለሚመለከተው የዓለም አቀፉ ክፍል በሚል ደግሞና ደጋግሞ ደብዳቤዎችን ሲጽፍና መግለጫዎችን ሲያወጣ ከርሟል። ከመግለጫዎቹ መካከል አንደኛው በቅርብ የወጣውና የፌዴራል መንግስቱ ጦርነት ሊከፍትብኝ እየተዘጋጀ ነው የሚለው ይገኝበታል። በሌላ አቅጣጫ ደግሞ ህወሓት በቀናት ጊዜ ውስጥ ጦርነት ለመክፈት ዝግጅቱን አጠናቋል በማለት ሰፋ ያለ ጽሑፍን በአልጀዚራ ድረገጽ ላይ ያስነበቡት ደግሞ አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ናቸው። በዚህ መሃል የአሜሪካ የህወሓት አመራሮች የቪዛ እገዳ ድንገት ተከስቷል። በዚህ ዙሪያ ይህን ካልናቸው አሁን ደግሞ ወደ ከፍተኛው ውዝግብ ደረጃ ወዳደገው የአሜሪካ እስራኤል ውዝግብ እንውሰዳችሁ። የአሜሪካ ኢራንን አዲሱን የሰላም ስምምነት ተከትሎ አሜሪካና እስራኤል ውዝግብ ወደ ከፋ የቃላት ጦርነት ደረጃ ላይ ደርሷል። በሁለቱ ሀገራት የግንኙነት ታሪክ ውስጥ የሁለቱ ሀገራት ባለስልጣናት በዚህ ደረጃ በአደባባይ የተዘላለፉበት ሁኔታ ታይቶ አያውቅም። የኢራን ጦርነት መጠናቀቅ በአሜሪካና እስራኤል መካከል መከፋፈልን ጥሎ አልፏል። ከሰዓታት በፊት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በሰጡት አንድ ጋዜጣዊ መግለጫ ላይ እስራኤልና መሪዎቿን በተመለከተ የሰጡት አንድ ማብራሪያ አስደንጋጭ ሆኗል። ምክትል ፕሬዚዳንቱ ጄዲ ቫንስ ክፉኛ ተቆጥተዋል። የእስራኤል አመራሮችን ከፍ ዝቅ አድርገውም ተናግረዋል። የጄዲ ቫንስ የንግግር ይዘት ሲጨመቅ እረፉ፣ መስመር እያለፋችሁ ነው፣ ቢቀርባችሁ ይሻላል አይነት ይዘት ያለው ነው። ችግሩ የተፈጠረው በትራምፕና ኔታንያሁ መካከል ነው። በኢራን አሜሪካ ስምምነት ኔታንያሁና ባለስልጣኖቻቸው ደስተኛ አይደሉም። ከሁሉም በላይ ስምምነቱ ሊባኖስን ማካተቱ ለእስራኤል ባለስልጣናት የእግር እሳት ሆኖባቸዋል። በሊባኖስ የኢራን አጋር የሆነው ሄዝቦላ አለ። በአሜሪካ እስራኤልና ኢራን ጦርነት ወቅት ሄዝቦላ ለኢራን ድጋፉን በመስጠት እስራኤልን አጥቅቷል። ሄዝቦላ በሊባኖስ ሲኖር እንጂ ሊባኖስ ራሷን የቻለች ሀገርና መንግስት ያላት ናት። ግን ደግሞ ሄዝቦላህን አትተኩስ የማለት አቅም ያለው መንግስት የላትም።
ሄዝቦላ ከ100,000 በላይ ጦር ያለውና እስከ መጨረሻው ደም ጠብታ ድረስ ከእስራኤል ጋር እፋለማለሁ የሚል የጸና አቋም ያለው ድርጅት ነው። ይህም በመሆኑ እስራኤል ጦሯን በጥልቀት ወደ ሊባኖስ በማስገባት ይህን ኃይል እንደ ጋዛው ሐማስ መደምሰስ አለብኝ ብላ ድብደባ በማካሄድ ላይ ነበረች። ሆኖም በኢራን አሜሪካ ድርድር ኢራን ስምምነቱ ሊባኖስን ካላካተተ በስተቀር አልፈልግም አለች። በዚህ መሃል እስራኤል ስምምነቱ ሊባኖስን ማካተት የለበትም፣ ገና ሐማስን ጥንቅቅ አርጌ መደምሰስ አለብኝ ስትል ትራምፕን ለማሳመን ጣረች። ሆኖም ኢራን ይህ ከሆነ ድርድር የሚለውን ነገር አታስቡት በሚለው አቋሟ በመጽናቷ አሜሪካ እስራኤልን መጫን ግድ አላት። ሆኖም ኔታንያሁ ምን ሲደረግ አሉ። ትራምፕም የእስራኤልን ጉዳይ ወደ ጎን ብለው የኢራን አሜሪካ ስምምነት ላይ ፊርማቸውን አኖሩ። ኔታንያሁና ካቢኔያቸው ትራምፕ ላይ ወረዱባቸው። የእስራኤል ሚዲያዎች ትራምፕ ከፍ ዝቅ ማድረጋቸውን ቀጠሉበት። በዚህ ወቅት ምክትል ፕሬዝዳንቱ ጄዲ ቫንስ እስራኤልን ክፉኛ በሚያስጠነቅቅ መልኩ ማስጠንቀቂያ መስጠት ግድ አላቸው። እናም ከዚህ ቀደም በአሜሪካ እስራኤል ግንኙነት ታይቶ በማይታወቅ ደረጃ አካፋን አካፋ ብለው ቅጩን ተናገሩ። ምክትል ፕሬዝዳንቱ ጄዲ ቫንስ ከሰዓታት በፊት በነበረው ጋዜጣዊ መግለጫቸው በጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔ ውስጥ ያሉ አባላት ከኢራን የተደረሰውን ስምምነት ሲያጣጥሉ እንደዚሁም ግለሰባዊ በሆነ መልኩም የአሜሪካንን ፕሬዝዳንት ጭምር ሲያጠቁም ይታያል ነበር ያሉት። እንስማቸው። And this does bother me, is that you've seen people within Bibi's cabinet who have come out and attacked the deal and in some ways very personally attacked the President of the United States. ጄዲ ቫንስ የቁጭት ጋዜጣዊ መግለጫቸውን ቀጠሉ። እንዲህም አሉ። እዚህ ጋር ግልጽ ማድረግ የሚፈልገው ነገር ቢኖር ባለፉት 3 ወራት ሀገራችሁን ከጥቃት ሲከላከሉ የነበሩት 2/3 የሚሆኑት መሳሪያዎች በአሜሪካውያን እጅ የተሰሩና በአሜሪካ ታክስ ከፋዮች ወጪ የተሰሩ መሆናቸውን ነው። የእስራኤል ችግር ዶናልድ ጄ ትራምፕ አይደለም ሲሉም ነበር የተናገሩት። Who are attacking the President of the United States. The other thing that I would say is that over the last 3 months, 2/3 of the defensive weapons that have protected your homeland have been built by American hands and paid for by American tax dollars. The problem for Israel is not Donald J. Trump. እናም ነገሩ ሲያለቃ ያምር ሆኗል። አሁን ባለው ሁኔታ ከኢራን አሜሪካ የሰላም ስምምነት ጋር በተያያዘ በአሜሪካና እስራኤል መካከል ነፋስ ገብቷል። ልዩነቱ ከመስፋት አልፎ ወደ አደባባይ መዘላለፍም ጭምር ያመራ መሆኑ እየታየ ነው። ከዚህ ቀደም ትራምፕ ኔታንያሁን በስልክ ከፍ ዝቅ አድርገው እንደሰደቧቸው የቅርብ ጊዜ ዘገባዎች መነጋገሪያ የነበረም ነው።